ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ ማለት ነው እውነት ለመናገር ለሩታዬ ሰው አይውጣላትም ማለት ነው። በዚሁ አጋጣሚ ሰውን በደንብ አድርጋችሁ ለይታችሁ ማወቅ ትችላላችሁ ማለት ነው። ነገር ግን የፈለገም ስራ ቢሆን ቤተሰብን አሁን ቅድም ዴቭ እንትና ቤት በተለቀቀ ቪዲዮ ኤፋ ቤት በተለቀቀ ቪዲዮ ምን ሲል ነበረ? ለተመልካች ጥሩ ነገር ማስተማር አለብን፣ ጥሩ ነገር ማሳየት አለብን እኛ ደግሞ ተምረን እነሱን ማስተማር አለብን ሲል ነበረ ማለት ነው። አሁን ደግሞ እኔ ቲክቶክ ሰፈር ስሄድ ዴፍ ምን ይላል እና እቀበላታለሁ። እንግዲህ ተቀብሏታል ከአብርሽ ጋር ህይወቷን እንድትቀጥል ማለት ነው፣ ውሽሚትን ማለት ነው። ነገር ግን ዴፍ ይውላችሁ ማንኛውም ሰው እስከሚያደርግ ድረስ ነው ጥሩ የሚሆነው ማለት ነው። ይሄ ነገር እውነት እንኳን ትክክል ነገር ህይወት ቢሆን እዚህ ጋር እኮ በሁለት ሴቶች ነው ሚና የምትጫወቱት ማለት ነው። እዛ ጋር ሩታን ትፈልጋላችሁ፣ አብርሽ ወደ ሩታ እንዲመለስ ትፈልጋላችሁ፣ ለሩታን ተስፋ ትሰጣታላችሁ። እዚህ ጋር ደግሞ ሄርሜላን ሳትወዷት በግድ ወንድማችሁ ወዷታል ብላችሁ ሄርሜላንም ለአብርሽ ትፈልጓታላችሁ ማለት ነው። ሲቀጥል እኔ የሚገርመኝ ነገር ማለት ነው ሁላችሁም እናውቃለን እኮ ውሽሚት 100K እስከምትገባና ያው አብርሽን ከጭቃ ማውጣት እንደምፈልጉ እናውቃለን። ምክንያቱም ዴፍም ዩቱብ አለው አይደል? በዩቱቡ ቪዲዮ መስራት ይችላል አይደል? በዩቱቡ መግቢያ ሰርቶ የራሱን ቪዲዮ፣ የራሱን ስራ፣ የራሱን ዩቱብ ማሳደግ ይችላል አይደል? ውድ ቤተሰቦቼ እስቲ ነገሩን አስቡት ማለት ነው። እዚህ ጋር የራሱን አዲስ የተከፈተ ዩቱብ እያለ የራሱን ስራ ትቶ ለሄርሜላ ቆሞ መግቢያ ሰርቶ ለሄርሜላ እየሰጠው ማለት ነው። ግን በዚህ ናክል እኛ ለምንድን ነው የምትሸውዱን ማለት ነው? ዛሬማ ጭራሽ ብላችሁ ማለት ነው የሩታም ልጅ ታምሌት አስቀመጣችሁ። ልጁ ምን ያደርግ? እሺ የራሷን ፈቶ አትለጥፉም እንዴ? በራሷ ቤት አይደለም የራሷን ታምሌት አሰሩ። እዛ ጋር ሩታን ትጠላላችሁ። ሩታን ከተዋች አሁን ራሱ ዴቭ እውነት እኔ ማስመሰል ነው የመሰለኝ ዴቭ ማለት ነው። የወንድሜ ሚስት ነሽ፣ ታከብርኛለሽ፣ ክበርልኝ ምናምን ነገር ሲል ነበረ። ኤፍሬም ደግሞ ይሄንን ሚስጥር አለ እያለው ነበረ። ግን ቪዲዮ የምትለቁት ቪዲዮ አታዩትም? ለቃችሁ በቃ ሮጣችሁ ሶፋ ላይ ለመተኛት ነው እንደሚጨንቃችሁ። ለምን እናንተ እንደዚህ በዚህ ናክል ውሸታችሁን ግልጽ አድርጋችሁ ለሰው ታናገራላችሁ? ግልጽ አታድርጉ። ገባችኋ? ግን ሩታ እኔ እንጃ እኔ በምን ቃላት ልግለጻት? ሩታዬን ከምሪ ቃላት አጣውላት እኮ እኔ። ይሄ ሁሉ አይዲያ የሩታ አይዲያ ነው። በራሳቸው እንኳን አይዲያ አይመጡም እኮ ውሽሚት። እውነቴ ነው የምልሽ ይሄንን ትዳር ራሱ የአብርሽ ቤተሰብ ወዶሽ ፈቅዶሽ አይደለም ከአንቺ የሆነ ነገር እንዲለቅሙ። በተለይ አሁን ዴቭ በተናገረው ኤፍሬም ቤት በተናገረው እና በዚህ ቪዲዮ ሲናገረው እኔ ሁለት ቃላት ነው የሆነብኝ። አንደኛ ነገር ሩታን በመክዳቱ፣ ሲቀጥል ደግሞ ሄርሜላ ጋር የሆነ ነገር ለመልቀም የሆነ ነገር ለመውሰድ ነው እንጂ ጠጋ የሚለው እኔ እንጃ። ዴቭ ስታዩት እንደዚህ የሚያወራ እንደዚህ የሚመክር ልጅ፣ ወንድማቸውን የሚመክር ልጅ በአንዴ ተነስቶ ቤተሰብ ይቀበልሻል እኔም እቀበልሻለሁ ደግሞ አላት እኮ። ደስተኛ እንኳን ባልሆን ምን ላረግ ነው እቀበልሻለሁ አለ። ለምን ትቀበሏታላችሁ? ለምን ተስፋ ትሰጧታላችሁ ለሷ? እሷም እኮ ሴት ልጅ ናት አይደል? የፈለገ ነገር ዝሙትን ብታስተምረን የፈለገም ነገር ብታረግ፣ ግን ሴት በመሆኗ ደግሞ እኛም ይሰማናል። ግን እንደሷ እሷማ እውነቴ ነው የምላችሁ እንደዚህ ብረት ራሱ በአናቷ ቢተከልባት የምታሳዝን ሴት አይደለችም። ግን አለና እንደ ሴትነታችን ማለት ነው። ስለዚህ በራሷ አይዲያ ትምጣ። ዴቭ ከቅርታ ጋር ሉልን ደግሞ አትለጥፉ፣ መነገጃ አታድርጉት። በቃ እንዴ ብላችሁ ሩታንም ከዳችሁ። አሁን ደግሞ ልጅዋን ታምሌት እየለጠፋችሁ ምን ነው? የሩታ ፈቶ ስንል ስንጮህ የሩታ ፈቶ ይቅር፣ ሩታ ከሌለች ፈቶዋን ማንም እንዳይለጥፍ ስንል ደግሞ አሁን ዞራችሁ ተጠምጥማችሁ መታችሁ ወደ ልጅ ዋጋ ማለት ነው። አሁንም ቢሆን ልጅዋን እንዳይለጠፍብን በቃ። ይሄ እናንተ እውነት ሎዴንስ የምታከብሩ ከሆነ ሎዴንስ ትምህርት የምትሰጡ ከሆነ ህፃንም ልጅ በዚህን ጊዜ ሚዲያ ላይ ማውጣት የለበትም። በቃ ሩታን ኡኡ ብለን ስናስቀር ደግሞ አሁን ደግሞ በልጇ አትምጡብን። ውሽሚት የራሷ ጉዳይ ነው፣ አትግባ። ለምን ገደል አትገባም? እኛ ምን አገባን? አይመለከተንም። ወዳ ፈቅዳ ነው ፈርማ አይደለም እንደ የምትሰራው ከአብርሽ ጋር። ሁላችሁም ታውቃላችሁ ይሄንን ነገር ውሸትና ድራማ እንደሆነ ማለት ነው።
ሄርሜላና አብርሽ በጭራሽ አይዋደዱም ማለት ነው። ቢዋደዱ ቢፋቀሩ እውነት በመካከላቸው ፍቅር ቢኖር ቤተሰብ ማንንም አይሰሙም ነበር። ማንንም ልክ እንደ ፍቅረኛ ማሞች ለምሳሌ እነ ሀይሚን ልጥራላችሁ። ሀይሚና ብሩኬ እንዴት ነው የሚሰሩት? አንድ ቀን በብሩኬ ቤት፣ አንድ ቀን በሀይሚ ቤት ነው የሚሰሩት አይደል? አብርሽና ሩታ ቢፋቀሩ ቢዋደዱ ማለት አንድ ቀን በአብርሽ ቤት፣ አንድ ቀን በዛ ላይ ደግሞ ዋው! እንዴት ነው ቤተሰብ አያምሩም? ሁለቱም ሄርሜላና አብርሽ ሲላላጡ፣ ሲሳሳሙ፣ ሲጋጋጡ እንዴ! የእነሱ ወዴስ እኮ እንደዚህ ነገር እኮ ነው የሚፈልጉት። እንደዛ እያደረጉ ለምን አይሰሩም? ዴፍ እየመጣ ቪዲዮ ለውሽሚት ይሰራል። አብርሽ እየመጣ ቪዲዮ ለውሽሚት ይሰራል። ሩታ እየመጣች ደግሞ ለአብርሽ ትሰራለች። ማን ነው በአሁን ጊዜ ማለት ነው። ሩታም የራሷ የሆነ ቻና አላት፣ መስራት ትችላለች። ዴፍም የራሱ ዩቱብ አለው። ሄርሜላም የራሷን መስራት ትችላለች። አብርሽም የራሱን መስራት ይችላል። ዳኒም የራሱ መስራት ይችላል። ሜሪም የራሷን መስራት ትችላለች። እውነት የኛ ልጆች እንዳትሸወዱ፣ እንዳትሸወዱ። ሁላቸውም ውሸታሞች ናቸው። ሁላቸውም ይሄው በዴፍ ተማሩ ማለት ነው። ትናንትና ሩታና አብርሽ አንድ ላይ መሆን አለባቸው። ዛሬ ራሱ እየተናገረ ነበር። እኔ ፋይል ካለ እኔ ራሱ አጣራለሁ፣ ሄርሜላን ሄጄ እናገራታለሁ፣ ጥግ ድረስ ሄዳለሁ እያለ ነበረ። ግን ዛሬ መጥቶ ማለት ነው ምንም ሳያጣራ እኔ ተቀብዬሻለሁ። እንዴት ነው አንድ ሰው የሚቀበለው ይሄንን ነገር? እኛ ከሆነ አንቀበለውም፣ የራሳቸው ጉዳይ ነው። ሩታን ግን አትንኩብን። በቃ ዴፍ በዚህን አክል አንተ ትልቅ ትምህርት እያስተማርክ እንዴት ነው? ቆይ ትምህርት እናስተምር ካልክ ምን አይነት ትምህርት እንውሰድ ለአንተ ማለት ነው? ወንድምህ ከመሬት ተነስቶ ትላንትና በመጣች ልጅቷ ወንድሙ እየገፋ ልጁን እየገፋ ልጄን ብሎ እንኳን ማያስታውስ እናንተ ቤት መራት ልትሆናችሁ ሄርሜላ፣ አጀብ። እኛ ግን አይገርመንም፣ አይሞቀንም፣ አይደንቀንም። ነገር ግን እኔ የገረመኝ ጥሩ ነገር እናስተምር ካለ እውነት አንዳንድ ኮሜንታተሮች እኮ እኔ በጣም ነው የሚገርሙኝ። ሰሞኑ ራሱ እኔ ቤት እያሉ ነበረ ደስታን ስንሰቅል ዴፍ መልካም ነው አነጋገሩ ስንል አይ ሌላ እውነት እያሉ ነበረ። እና እስከሚፈምሱ ድረስ ነው ዞረው ሩታን የሚበሏታል እያሉ ነበረ። ይሄው ያሉት ነገር አልቀረም ማለት ነው። ሀተ ለውሸት ለምን አይሆንም? ለድራማ ራሱ እንዴት አይሆንም ማለት ነው። በዚህን ጥግ መሄድ አልነበረብህም ዴፍ ማለት ነው። መቀበልህ አይደለም እኔ ይቀበላት፣ ችግር የለውም። ቤተሰብ በሙሉ ይቀበላት። እኔ እንደውም ደስተኛ ነኝ በአሁኑ ሰዓት ማለት ነው። አብርሽና ሩታ ራሱ ትክክለኛ ቢለያዩ ደስ ይለኛል። ምክንያቱም አብርሽ ለሩታ ክብር የለውም። ብርና ብር ነው እንጂ የሚያየው፣ ዶላር ነው እንጂ የሚያየው። የሴት ክብር እንዴት እንደሆነ አያውቅም። የእናት ክብር እንዴት እንደሆነ አያውቅም። አነጋገር አይችልም። እውነቴ ነው የምላችሁ። ሩታ እኮ ቪዲዮ ላይ ስትመጣ እኮ ቤተሰብ አታውቅም እኮ። ይሄንን ነገር ታውቃላችሁ በደንብ። ሩታ እኮ ለሰላም እንደዚህ ዝም ብሎ ቪዲዮ ነው እንጂ ይሄንን አክል እንደሚያዋርዳት እኮ አታውቅም። እሱ ያው አነጋገር ስለማያውቅ የመጣለት ነው የሚተፋው። እስከ መቼ ድረስ እንደዚህ እየተቀለደባት እቺ ልጅ ማለት ነው? እስከ መቼ ድረስ እየተነገደባት፣ እስከ መቼ ድረስ ውሸት ዋሽ እየተባለች ስትዋሽ ልትኖር ነው? ከዚህ ሁሉ እውነቴ ነው የምላችሁ እንደው በመካከላቸው ሴጣን ይግባና ይለያያቸው አብርሽና ሩታ ማለት ነው። ለምን ብትሉ በቃ አለቀ። ብዙ ነገር እያያችሁ ነው። በሩታ በኩል ያሉ ሰዎች ደግሞ ሁላቸውም ካጂ ናቸው። እየከዱ ነው። በቃ ሩታን ከምንም አድርገው አይቆጥሯትም። ሼም እንኳን የሚባል ነገር የለም። ትላንትና ከጎኗ ይቆማሉ፣ ዞረው ደግሞ እሷን ይቀበላሉ። የፈለገም ነገር ብትነግዱ እንኳን የሆነ ስነ ስርዓት ያለው ቪዲዮ አቅርቦ ለተመልካችም ማለት ነው። እንግዲህ እኛ እናንተ በለቀቃችሁት ቪዲዮ እናንተ እየሸቀላችሁ እናንተ እየነገዳችሁ እኛ ደግሞ ላይክ እያደረግን ሰብስክራይብ እያደረግን መቼ ሳፋችን ከፍተን ብለን እያየን ትክክል ነው ትክክል አይደለም አንላችሁም። እኛም ቪዲዮ ሲለቀቅ ለአንድ ዩቱብ ቪዲዮ የሚለቀቅበት ለምን እንደሆነ ትምህርት እንድትሱበት ነው፣ እንድትጨብጡበት ነው። ስለዚህ እናንተም ደግሞ የሚጨበጥበት ነገር ስነ ስርዓት ያለው ነገር አቅርቡ። እኛም ደግሞ ስነ ስርዓት ባለው መንገድ የስድብ የሌለበት እርግማን የሌለበት ቪዲዮ ሰርተን እንቀየር። በቃ አለቀ እንጂ የትኛውም ተመልካች እናንተን አፈን እኔ እንጃ